ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ጥራትና ደረጃውን የጠበቀ የጤና አገልግሎት ለሁሉም ዜጎች ተደራሽ ለማድረግ በትኩረት እየተሰራ ይገኛል ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። በሐረሪ ክልል መንግስት የ2018 ማህበረሰብ አቀፍ ጤና መድን ንቅናቄ ማስጀመሪያ መድረክም ተካሂዷል። አዩብ ካዛሊ ዝርዝር አለው። በሐረሪ ክልል የ2018 የማህበረሰብ አቀፍ የጤና መድን ንቅናቄ ማስጀመሪያ መድረክ ተካሂዷል። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር በሀገራችን የማህበረሰብ አቀፍ ጤና መድን ከተጀመረ ወዲህ በጤናው ዘርፍ ላይ ትልቅ መነቃቃትን ፈጥሯል ብለዋል። ደረጃውን የጠበቀ የጤና አገልግሎት ለሁሉም ዜጎች ተደራሽ ለማድረግ በመንግስት ከተቀረጹ ስትራቴጂዎች አንዱ የጤና መድን መሆኑን የገለጹት ምክትል ርዕሰ መስተዳድሯ በክልሉም በ2017 በማህበረሰብ አቀፍ ጤና መድን የተለያዩ ስራዎች መከናወናቸውን አንስተዋል። በክልሉ 145786 ያህል ዜጎች በ2017 የጤና መድን አገልግሎት ማግኘታቸውን ገልጸው ከ7000 በላይ ለሚሆኑ ዜጎች አመታዊ መዋጮ ሙሉ በሙሉ በክልሉ መንግስት መሸፈኑንም ገልጸዋል። በ2018 በጀት ዓመትም የጤና መድን የአባላት እድሳት አመራሩና ፈጻሚውን በማቀናጀት ውጤታማ የማህበረሰብ ንቅናቄ ስራዎችን መተግበር ይኖርብናል ያሉ ሲሆን ለዚህም መሳካት ዘመቻው በጥብቅ ዲሲፕሊን በመመራት ሁሉም ባለድርሻ አካላት የበኩላቸውን ድርሻ መወጣት እንደሚገባቸውም አሳስበዋል። የኢትዮጵያ ጤና መድን አገልግሎት ምክትል ዳይሬክተር የሆኑት ወይዘሮ ያምሩት አንዷለም በበኩላቸው በጤና መድን ስርዓት ከ17 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውን በመግለጽ ከ7 ቢሊዮን ብር በላይ ተመድቦ እየተሰራ እንደሚገኝም አስታውቀዋል። ከሌሎች ክልሎች አንጻር በክልሉ የተሻለ አፈጻጸም መገኘቱን የገለጹት ምክትል ዳይሬክተሯ ቀጣይነት ያለው ስራ ለመስራት የዲጂታል ስርዓትን በመተግበር ተደራሽነቱን ማስፋትና አገልግሎት አሰጣጡን ማጠናከር እንደሚገባም አሳስበዋል። የጤና መድን ስርዓቱን ወደ ላቀ ደረጃ ለማሸጋገር የሁሉንም ድጋፍና ርብርብ እንደሚሻም ጠቁመዋል። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ከመጋቢት 2013 ጀምሮ የጤና መድን ስርዓት በክልሉ በሁሉም ወረዳዎች ተግባራዊ መደረጉን አስታውሰው በዘንድሮ ዓመትም የጤና መድን ሽፋንን ማሳደግ፣ የመፈጸም አቅም ማጎልበትና የፋይናንስ ዘላቂነትን ማረጋገጥ ላይ በትኩረት እንደሚሰራም ገልጸዋል። በመድረኩ የ2017 አፈጻጸም ሪፖርትና የ2018 እቅድ በቢሮ ኃላፊው ቀርቦ ከተሳታፊዎች ጋር ውይይት ተደርጎበታል። በማህበረሰብ አቀፍ የጤና መድን ንቅናቄ ማስጀመሪያ መርሃ ግብር ላይ የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ የኢትዮጵያ ጤና መድን አገልግሎት ምክትል ዳይሬክተር ወይዘሮ ያምሩት አንዷለምን ጨምሮ የክልሉ ከፍተኛና መካከለኛ አመራሮችና ሌሎች ባለድርሻ አካላት ተገኝተዋል። የምስራቅ እዝ ውጤታማ ተግባራትን አጠናክሮ ማስቀጠል ይገባዋል ሲሉ በፌዴራል ሕዝብ ተወካዮች ምክር ቤት የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው ገለጹ። የፌዴሪ ህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ቋሚ ኮሚቴ ሰብሳቢዎችና አባላት የምስራቅ እዝ የስራ እንቅስቃሴዎችን ተዘዋውረው ጎብኝተዋል። ሄኖክ ግርማ የኢፌዴሪ ህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢዎችና አባላት የምስራቅ እዝ የስራ እንቅስቃሴዎችን ተዘዋውረው ተመልክተዋል። በዚሁም በስነ ልቦና፣ በአካል፣ በእውቀትና በክህሎት ብቁ የአገር መከላከያ ሰራዊትን ከመገንባት አንጻር በዙ የተሰሩ ስራዎችና የግብርና ልማት ተግባራትን ተዘዋውረው በመጎብኘት ቀጣይ ትኩረት አቅጣጫን አስቀምጠዋል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ እዙ የአገርን ዳር ድንበር በማስከበር ሰላምን ለማስፈን እየተጣለበት ሀገራዊና ህዝባዊ ተልእኮን በላቀ ደረጃ በመወጣት ውጤታማ ተግባራትን እያከናወነ ስለመሆኑ መመልከታቸውን ገልጸዋል። የእዙ ሰራዊት በተሰማራባቸው የግዳጅ ቀጠናዎች ሁሉ የላቀ ውጤት እያስመዘገበ የሚገኝ ከመሆኑም ባሻገር በግብርና ልማት ስራዎች ላይ በስፋት በመሳተፍ የአካባቢውንና የሰራዊቱን ኑሮ ለማሻሻል እያከናወነ ያለው ተግባር የሚበረታታና ተጠናክሮ ሊቀጥል የሚገባው ነው ብለዋል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲማዲ በበኩላቸው የምስራቅ እዝ እያከናወነ የሚገኘው ሰራዊቱን የሚመጥን የሪፎርም ስራዎችና ያመጣው ሁለንተናዊ ለውጦች በተሞክሮነት የሚወሰዱ መሆናቸውን ገልጸዋል። እዙ በአገሪቱ የተለያዩ አካባቢዎች ከሌሎች የጸጥታ ኃይሎች ጋር በመቀናጀት ውጤታማ የህግ ማስከበር ስራዎችን እያከናወነ እንደሚገኝም አክለዋል። በመሆኑም እዙን ይበልጥ ለማጠናከር ድጋፍ የሚሹ ጉዳዮችን በመለየት ተገቢው ምላሽ ለመሻት በቀጣይ የተቀናጀ ጥረት እንደሚደረግም አረጋግጠዋል። በጉብኝት መርሃ ግብሩ ላይ የኢፌዴሪ ህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ኖጎ፣ የቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲማዲ እና ሌሎች የቋሚ ኮሚቴው አባላት፣ የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋይና ሌሎች የእዙ ከፍተኛ መኮንኖች ተገኝተዋል።
በሐረሪ ክልል የገቢ አሰባሰብ አቅምን በማሳደግ የታዩ ጉድለቶችን ለመሙላት በትኩረት እየተሰራ መሆኑን የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህያ ገለጹ። በሐረሪ ክልል የገቢ አሰባሰብ ስርዓቱን ለመምራት የተቋቋመው ኮሚቴ በክልሉ በ5 ወር በማሰባሰብ የነበረባቸውን ያልተሰበሰቡ ግብሮችን በአግባቡ መሰብሰብ በሚቻልበት ሁኔታ ዙሪያ ውይይት አካሂዷል። በዚህም የገቢ አፈጻጸሙን በዝርዝር በማየትና በመገምገም ጉድለቶቹን በመለየት በእቅዱ መሰረት ያከናወናቸውን ችግሮቹን በመግባባትም ላይ ከተደረሰ በኋላ የማስተካከያ አቅጣጫዎችም ተቀምጠዋል። የኮሚቴው ሰብሳቢና የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህያ እንደገለጹት ገቢን ለማሰባሰብ ረገድም የባለድርሻ አካላት ድጋፍና ቅንጅት ስራዎች ተጠናክረው መቀጠል እንዳለባቸው ገልጸዋል። በክልሉ የገቢ አሰባሰብ አቅምን በማሳደግ የታዩ ጉድለቶችን ለመሙላት በትኩረትና በቅንጅት እንደሚሰራም አስታውቋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። በኢትዮጵያ ሰፋ ያሉ የኢኮኖሚ ሽግግር አካል የሆነው የኢንዱስትሪ ልማት የስራ ፈጠራን እያፋጠነ የሀገር ውስጥ አምራቾችን እያጠናከረ መጥቷል ሲሉ ጠቅላይ ሚኒስትር ጽህፈት ቤት ገለጸ። በሌላ ዜና ደግሞ በሻይ ልማት የግሉ ዘርፍ እሴትን በማከል ቢሳተፉ ሀገራችን ተጠቃሚ ያደርጋታል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የሚሉት በሀገር አቀፍ ጉዳዮቻችን ያዝናቸው ናቸው። ሌሎችንም ጨምረን ወደ እናንተ እናደርሳቸዋለን። በኢትዮጵያ ሰፋ ያለው የኢኮኖሚ ሽግግር አካል የሆነው የኢንዱስትሪ ልማት የስራ ፈጠራን እያፋጠነ የሀገር ውስጥ አምራቾችን እያጠናከረ መጥቷል አሉ ጠቅላይ ሚኒስትር ጽህፈት ቤት። በትኩረት በሚሰራበት የኢንዱስትሪ መስፋፋትና የውጭ ምርቶች በሀገር ውስጥ የመተካት ስራም አገራችን ከውጭ የሚገቡ ምርቶች ላይ ያላትን ጥገኝነት እየቀነሰ መጥቷል ነው የተባለው። የውጭ ጉዳይ ምንዛሬ የቆጠበ የሀገር ውስጥ የእሴት ሰንሰለት ጥንካሬን እየገነባ ይገኛል ያለው ጽህፈት ቤቱ በኢንዱስትሪ ፓርኮች የሚደረግ የኢንቨስትመንት፣ ለሀገር ውስጥ አምራቾች የሚደረግ ድጋፍ ብሎም በኢትዮጵያ ታምርት ንቅናቄ ምርቶችን የማስተዋወቅ ስራዎች እድገት እያፋጠኑ ይገኛሉ ብሏል። የስራ ክህሎትና የፈጠራን በማሳደግም ዘላቂነት ያለው እሴትንና እድል በሀገር ውስጥ እንዲፈጠር መደረጉንም ጠቅላይ ሚኒስትር ጽህፈት ቤቱ ባወጣው መረጃ አመልክቷል። በሻይ ልማት የግሉ ዘርፍ እሴት በማከል ቢሳተፍ ሀገራችን ተጠቃሚ ያደርጋታል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም የአረንጓዴ አሻራ አካል የሆነው የሻይ ልማት ኢኒሼቲቭ ተከላው በጥሩ ሁኔታ እየተከናወነ ነው ብለዋል። በመትከል የታየው መልካም ጅማሮ በአግሮ ፕሮሰሲንግ ከተደገመ ሙሉ እንደሚሆን ገልጸው የግሉ ዘርፍ እሴት በማከልም ቢሳተፍ ከሀገር ውስጥ ፍጆታ በተጨማሪ በውጭ ንግድ ሀገራችን ተጠቃሚ ያደርጋታል ነው ያሉትም። ኢትዮጵያ ከቁልፍ የቦንድ ባለቤቶች ኮሚቴ ጋር ከ1 ቢሊዮን የአሜሪካን ዶላር የቦንድ ዕዳ ሽግሽግ ለማድረግ በመርህ ደረጃ ከስምምነት ደርሳለች። የገንዘብ ሚኒስቴር እንዳስታወቀው ከፈረንጆቹ ታህሳስ 23 ቀን 2025 እስከ ጥር 1 ቀን 2026 ባለው ጊዜ ውስጥም የ1 ቢሊዮን ዶላር ቦንድ ዕዳን ለመዋቀር ከቁልፍ የቦንድ ባለቤቶች ኮሚቴ ጋር ውይይት ተደርጓል። በውይይቱም ኢትዮጵያ ከቦንድ ባለቤቶች ኮሚቴ ጋር የቦንድ ብድር ሽግሽግ ለማድረግም በፋይናንስ መርህ ደረጃ ከስምምነት ላይ ደርሳለች። ስምምነቱ ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF ጋር ካላት የብድር ፕሮግራም ጋር የሚስማማና በኢትዮጵያ ይፋዊ አበዳሪዎች ኮሚቴ OCC የኢትዮጵያን ዘላቂ የብድር ሽግሽግ በሚያስተካክል መልኩ ግምገማ የተደረገበት መሆኑ ተገልጿል። በተጨማሪም በነበረው ውይይት ከኮሚቴው ጋር ከፋይናንስ ነክ ውጭ ባሉ ጉዳዮች እንዲሁም የብድር ሽግሽግን በተመለከተ የሚወጡ አዳዲስ ማዕቀፎችን በተመለከተም በትብብር ለመስራት ከስምምነት ላይ መድረሱ ተመልክቷል። ሚኒስትሩ ኮሚቴውና የኮሚቴው አማካሪዎች በውይይቱ ወቅት ላሳዩት ትብብርና ቀናኢነት ምስጋናቸውን አቅርበዋል። የውጭ ንግድ ኮንትራት ምዝገባና የመላኪያ ፍቃድ አገልግሎት አሰጣጥ ሙሉ በሙሉ በኦንላይን ተግባራዊ ተደርጓል አሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ። ሚኒስትሩ እንዳሉት ከዚህ ቀደም የውጭ ንግድ ኮንትራትና ምዝገባ የመላኪያ ፍቃድ አገልግሎት በማኑዋል ሲሰጥ ከነበረ ሙሉ በሙሉ ወደ ኦንላይን ስርዓትም ተሻግሯል። ይህ የዲጂታል አገልግሎት የማሻሻያ ላኪዎች የሚፈልጉትን አገልግሎትም ያለ እንግልት ባሉበት ሆነው እንዲያገኙ የሚያስችል ነው ተብሏል። ተደራሽነትን ከማስፋት ለዜጎች እኩል እድል ከመፍጠር መተማመንን ከማጎልበት አንጻር የጎላ ፋይዳ እንዳለው ለፋና ዲጂታል ተናግሯል።
የዚህ አሰራር መተግበሩ በተለይ ከፍተኛ ምርታ በማሳየት ላይ ለሚገኘው ለውጭ ንግድ መሳለጥና ለሀገራዊ ኢኮኖሚ መንሰራራት ትልቅ አቅም የሚፈጥር መሆኑንም አስገንዝበዋል። በቀጣይም በዲጂታል ኢትዮጵያ 2030 ስትራቴጂ የንግድ ስርዓትን ለማዘመን የሚያስችሉ ስራዎች በሁሉም ረገድ ማከናወኑ ተጠናክሮ እንደሚቀጥል ማረጋግጧል። የውጭ ንግድ ኮንትራት ምዝገባና የመላኪያ ፍቃድ አገልግሎት አሰጣጥ ሙሉ በሙሉ በኦንላይን መስጠቱ በስትራቴጂው የንግድ ስርዓትን የማዘመን ግብ አካል መሆኑንም ተናግሯል። ከውጭ ወዳገኘነው ዘገባ ተሻገርን። የደቡብ ኮሪያው ፕሬዝዳንት ሊ ጂንፒንግ ከአርግ ለመምከር ለሁለተኛ ጊዜ ቤጂንግ ሊገቡ መሆኑ ተነገረም። ቻይና በአካባቢው አለመረጋጋት ውስጥ ከደቡብ ኮሪያ ጋር ያላትን ግንኙነት ለማጠናከር ፍላጎት እንዳላት እየታየ ይገኛል። ዝርዝሩ በተከታይነት ይቀርባል። የቻይናው ፕሬዝዳንት ሺ ጂንፒንግ የደቡብ ኮሪያ ፕሬዝዳንትን ሊ ጄሚንግን በቤጂንግ መንግስት ግብዣ ጉብኝት እንዲያደርጉ ጋብዘዋል። ይህም ቻይና በአካባቢው አለመረጋጋት ውስጥ ከደቡብ ኮሪያ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳላት ያሳያል። የደቡብ ኮሪያ የብሔራዊ ደህንነት አማካሪ ዊ ሱንግላክ ዛሬ አርብ ዕለት ለጋዜጠኞች እንደተናገሩት ሊ ደቡብ ኮሪያ በጃፓን ለ35 ዓመታት በቅኝ ግዛት ስር የነበረችበት ወቅት የደቡብ ኮሪያን ጊዜያዊ መንግስታዊ ታሪካዊ ቦታን ከጎበኙ በኋላ ሻንጋይ በመጓዝ ሰኞ ከዢን ጋር በቤጂንግ እንደሚገናኙ ተናግረዋል። ዊ እንዳሉት መሪዎቹ በአቅርቦት ሰንሰለት ኢንቨስትመንት፣ ቱሪዝምና ድንበር ተሻጋሪ ወንጀሎች ላይ በሚደረጉ ትብብር ላይ እንደሚወያዩ ይጠበቃል ሲል ዮንሃፕ የዜና አገልግሎት ዘግቧል። ሊ በተጨማሪም በኮሪያ ባህረ ገብ መሬት ላይ ያሉ ጉዳዮችን በመፍታት ረገድ እመርታ ላይ ለመድረስ ቻይናን ገንቢ ሚና እንድትወስድ ማሳመን ይጠበቃል ሲሉም ገልጸዋል። የደቡብ ኮሪያና የጃፓን መሪዎች ስብሰባ ከመካሄዱ በፊት የቻይና ውይይት ፍላጎት መንጸባረቁ ባልተለመደ መልኩ ሲሆን በዢና በሊ መካከል በሁለት ወራት ውስጥ ሁለተኛው ስብሰባም ይሆናል ተብሎ ይጠበቃል። የጃፓኗ ጠቅላይ ሚኒስትር ሳናይ ታካኢቺ በህዳር ወር በቻይናና በጃፓን መካከል ያለውን ግንኙነት ዝቅተኛ ደረጃ ላይ የደረሰ ሲሆን በታይዋን ላይ ቻይና ጥቃት የምትሰነዝር ከሆነ ከቶኪዮ ወታደራዊ ምላሽ ሊከተል ይችላል ማለታቸውም ይታወሳል። በሃንኮክ የውጭ ጥናት ዩኒቨርሲቲ ፖለቲካል ኢኮኖሚክስ ፕሮፌሰር ካንግ ጁን ዮንግ ቻይና የደቡብ ኮሪያ አስፈላጊነት ከበፊቱ የበለጠ ለማጉላት ትፈልጋለች ሲሉ ለአልጀዚራ ተናግረዋል። ወደ ተከታዩ ዜና አለፍን። በአንድ አመት ውስጥ 2.5 ሚሊዮን አሜሪካን የተቀጠሩ ሲሆን 670 ሺህ የውጭ ሀገር ሰራተኞች ደግሞ ከስራ ተቀንሷል ተባለ። ዋይት ሃውስ ባለፈው አንድ አመት ውስጥ በዩናይትድ ስቴትስ የተወለዱ በግምት 2.5 ሚሊዮን የሚሆኑ ሰራተኞች የስራ ዕድል ያገኙ ሲሆን በተመሳሳይ ወቅት ደግሞ ከአሜሪካ ውጭ የተወለዱ በግምት 670 ሺህ ሰራተኞች ስራቸውን ማጣታቸውን አስታውቋል። ይህ መረጃም በአሜሪካ የስራ ስምሪት ስታቲክስ ቢሮ ስታቲክስ ይበልጥ ደግሞ በወቅታዊ ህዝብ ጥናት ውጤቶች ላይ የተመሰረተ ነው። መረጃዎች እንደሚያሳዩት በበርካታ ዘርፎች የሀገር ውስጥ ሰራተኞች የስራ ስምሪት እድገት የታየ ሲሆን በተመሳሳይ ጊዜ ደግሞ በውጭ ሀገር ሰራተኞች ምድብ ውስጥ የስራ ስምሪት መቀነስ ተመዝግቧል። የአሜሪካ መንግስት እነዚህን አዝማሚያዎች በአሜሪካ የስራ ገበያ ውስጥ የሀገር ውስጥ የሰው ኃይል አቋም እየጠነከረ መምጣቱን የሚያሳይ ምልክት አድርጎ ይተረጉመዋል። በተመሳሳይ ጊዜ የኢኮኖሚ ተንታኞች መረጃው ሰፋ ባለ ሁኔታ መታየት እንዳለበት ያስጠነቅቃሉ። እንደነሱ ግምገማ የስራ ስምሪት ለውጦች በኢኮኖሚ ሂደት፣ በገንዘብ ፖሊሲ፣ በህዝብ ስብጥር ወይም ዲሞግራፊ አዝማሚያዎች እንዲሁም በስደት ፍሰትና በስራ ፍቃድ ለውጦች ላይ የተመሰረቱ ናቸው። የስራ ስምሪት መረጃዎችና ትርጓሜው አሁን ላይ ስለ ስደተኞች ፖሊሲ እና ስለ አሜሪካ የስራ ገበያ ሁኔታ ለሚደረገው ሰፊ ክርክር አካል ሆኗል ነው የተባለው። የተከበራችሁ ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚህ አጠናቀቅኩ። ጤና ይስጥልኝ።